አሳ በማጥመድ የሚተዳደር አንድ ሰው ነበረ። እንደተለመደው አሳ ለማጥመድ ወደ ባህር ሄዶ መረቡን በተደጋጋሚ ቢጥል አሳ የሚባል አንዳች ነገር እንኳን አላገኘም። መረቡንም እንደጣለ ፈጣሪን እንዲህ ብሎ ጠየቀው፣ ምናላ አምላኬ የዚህንን ባህር አሳ ሁሉ ሰጠኸኝ፣ ልጄን ስድር ሳህኑን ከአሜሪካ ብርጭቆውን ከቻይና ስመጥቼ የሀገሬውን ሕዝብ ሁሉ በቅናት ባቃጠለው እያለ ድንገት ከሐሳቡ ሲመለስ መረቡን መሳብ ቀጠለ። መረቡም ከበደው። በደስታ እየሳበ አምላኬ ስለሰማኸኝ አመሰግናለሁ ብሎ ስቦ ሲጨርስ የተቋጠረ መዳበሪያ ነበር። ምናለ ጌታዬ አሳ ለምኜህ ድንጋይ ሰጠኸኝ ብሎ እያማረረ ጀልባውን ወደ ባህሩ አካባቢ ወደሚገኝ ዛፍ እየነዳ ወጥቶ ሄደ። ከዛፉ ስርም ተቀምጦ ያንን ከመዳበሪያ ውስጥ ያለውን ነጭ ነገር ወደ ባህሩ እየወረወረ ጥንቡቅ እያደረገ ተመልሶ በሐሳብ ጭልጥ አለ። ከሐሳቡም ሲመለስ አንድ ከእጁ ላይ ቀርቶ ነበርና የሚብለጭለጭ ነገር አየ። ያ ወርውሮ የጨረሰው ሁሉ ዳይመንድ ነበር። በእጃችን ያዝነውን ውድ ነገር እየጣልን የሩቁን የምንመኝ ሰዎች አለን። በእጃችን ያለ ውድ ነገር መጠቀም ብንችል ባይ ነኝ። ፈጣሪን ስንለምን ደግሞ ሌሎችን ለመጉዳት ባይሆን፣ ፈጣሪ ትንሽ ለምን ነው ብዙ የሚሰጥ አምላክ ነውና። ስራዬን ከወደዳችሁልኝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። መልካም የሆነው ሁሉ ለእናንተ ይሁን። ፈጣሪ ማስተዋሉን ሁሉ ይስጣችሁ። ማንነት ማለት የሌሎችን ህይወት ደግሞ መኖር ወይም ሌሎች እንድትኖር የሚፈልጉትን ደግመህ መኖር ማለት አይደለም። ያንተ ልብ የሚያስበውንና ልብህ የሚመኘውን መኖር ነው። ማንነት ይሄ ነው። የሌሎችን ህይወት ደግመህ የምትኖር ወይም እነሱ እንድትኖርላቸው የሚፈልጉ እነሱን መስለህ እንድትኖር የሚፈልጉ ሰዎች ካለ ግን አንተ አስመሳይ ነህ። እየኖርህ አይደለም። አትሸወድ፣ ራስህን አታታለሁ። ልብህ የሚያስበውን ልብህ የሚመኘውን በራስህ ዓለም ብቻ ኖር። የሌሎችን ህይወት ደግመህ የምትኖር ከሆነ ግን አንተ አስመሳይ ነህ። አስመሳይ። ለማንኛውም ሰው ጥልቅ የሆነ ስሜት አይኖርህ። በጣም የማትራቃቸው፣ በጣም የማትቀረባቸው፣ ሚስጥርህንም አትንገራቸው። ለምን? አንድ ቀን ይሰብሩሃል። አንድ ቀን ያገኘህ ወይም የተለወጥ መስሎ ከተሰማቸው ብዙ ሰዎች ይናደዱብሃል። የወደቅ ሰዓት እኮ እነዛ ሰዎች ከጎንህ የሉም። ግን አንተ ያገኘህና ወይም የተለወጥ ከመሰላቸው ሰዎች ይነሱብሃል። በዛን ሰዓት አንተ መበርታት አለብህ፣ መጠንከር አለብህ፣ ጀግና መሆን አለብህ። ለምን? እነዚህ የሚናደዱብህ ሰዎች ወደ ውድቀት ሊመልሱ ነው። በዛን ሰዓት የወደቅ ሰዓት እኮ ካንተ ጎን አልነበሩም ወይም መውደቅህን አልነገሩህም። ምራቃቸውን እየመጠጡ ያለፉ ሁሉ ዛሬ ግን ከንፈር ይነክሱብሃል። ክፉ ለሚሆኑብህ ሰዎች ክፉ አትሁን። ደግ ብቻ ማድረግ ከቻልህ ደግ፣ ካልቻልህ ግን ተው። ክፉ ከማድረግ መተው ስለሚሻል ክፉ ለሚያደርጉ ደግ ሁንላቸው። ለምን? ክፉ የሚያወሩትና ክፉ የሚያደርጉት ስራቸውም ክፉ ስለሆነ ነው። አንተ በጭራሽ እነሱን አትምሰል። ለምን? ያንተ ማንነት ደግ ነውና። በችግሮች ደግሞ በጭራሽ አታማር። ችግር ባይኖር ስኬትን አታውቀውም። ችግር ባይኖር ደስታን አታውቀውም። በችግሮች ብዙ ነገር ተምረህ መሄድ አለብህ። ችግሮችን አመስግን፣ ችግሮችን ተማርባቸው። ለሚገፉ ሰዎች ደግሞ አትውቀሳቸው። ለምን? የመነሳት ምክንያት ናቸው። ገፍተው ካልወደቅ አትነሳ። ስትወድቅ ነው የምትነሳ። ከውድቀት ግን አትመለስ። ወድቀህ ከተነሳ በኋላ ግን ለሚጥሉ ሰዎች ቦታ አይኖርህ።